ሰላም የገንዘብ ኖቶችን በሀገር ውስጥ ማተም ጊዜ የማይሰጠው ጉዳይ መሆኑ ተነገረ። ብርን ሀገር ውስጥ ማተም ወጪን ከመቀነስ ባለፈ የሉዓላዊነት ጉዳይ በመሆኑ ትኩረት እንደሚሰጠው ነው የተገለጸው። መንግስት አዲስ ብር ወደ ስራ ሊያስገባ ዝግጅት የጀመረ ሲሆን በዲጂታል ማጭበርበር ብቻ ደግሞ ከ1.3 ቢሊዮን ብር በላይ ኪሳራ መድረሱ ይፋ ተደርጓል። ከአዲስ ብር ወደ ስራ መግባትና ከህትመቱ ጋር የተያያዙ ዝርዝር መረጃዎችን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። የገንዘብ ኖቶችን በሀገር ውስጥ ማተም ጊዜ የማይሰጠው ጉዳይ መሆኑ ተነግሯል። ብርን ሀገር ውስጥ ማተም ወጪን ከመቀነስ ባለፈ የሉዓላዊነት ጉዳይ በመሆኑ ትኩረት እንደሚሰጠው ነው የተገለጸው። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ በሰባተኛው ጠቅላላ ምርጫ መንግስት ለመመስረት የሚያስችለውን ድምጽ ካገኘ የብር ኖቶችን በሀገር ውስጥ በማተም ለገንዘብ ማተም የሚወጣውን የውጭ ምንዛሪ ከማስቀረትም ባለፈ የሉዓላዊነት ጉዳይ መሆኑን አስታውቀዋል። ፓርቲው የገንዘብ ኖትን በሀገር ውስጥ ማተም ወጪን እንደሚቀንስና የሉዓላዊነት ጉዳይ እንደሆነ ያስታወቀው ሰባተኛውን ጠቅላላ ምርጫ አስመልክቶ በተዘጋጀ የፖለቲካ ፓርቲዎች የክርክር መድረክ ላይ ነው። የፓርቲው የህዝብ ግንኙነት ኃላፊ አቶ ኢዮኤል ሰለሞን ሀገሪቱ ለእርዳታና ለብድር ያላትን ተጋላጭነት ለመቀነስና በሉዓላዊነት ላይ የሚመጣን ጫናን ለማስቀረት ብርን በሀገር ውስጥ ማተም አማራጭ የሌለው መፍትሄ እንደሆነ ተናግረዋል። ከዚህ ጎን ለጎን ደግሞ መንግስት አዲስ ብር ወደ ስራ ሊያስገባ መሆኑንና በዲጂታል ማጭበርበር ከ1.3 ቢሊዮን ብር በላይ ኪሳራ መድረሱን የኢትዮጵያ ብሔራዊ ባንክ ይፋ አድርጓል። የሀገሪቱን የፋይናንስ ስርዓት ወደ ላቀ ዲጂታል ምዕራፍ ለማሸጋገር የሚያስችለውን የዲጂታል መገበያያ ገንዘብ ስራ ላይ ለማዋል አስቻይ ጥናት መጀመሩን ብሔራዊ ባንክ አስታውቋል። ጥናቱ የሚደረገው ዲጂታል ብር በተሰኘ የዲጂታል መገበያያ ገንዘብ ላይ መሆኑን ያገኘነው መረጃ ያሳያል። ባንኩ ሰሞኑን ይፋ ባደረገው መግለጫ ይህ ጥናት የዲጂታል ኢትዮጵያ 2025 ግብን ዳር ለማድረስና የገንዘብ ዝውውርን ይበልጥ ቀልጣፋ ለማድረግ ያለመ መሆኑ ተገልጿል። የብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ ስራው ገና በሙከራ ላይ መሆኑን አጽንኦት ሰጠው ምን ማለት እንደሆነ በትክክል አናውቅም፣ ነገር ግን በእርግጠኝነት ማጥናት አለብን ሲሉ አስረድተዋል። ዲጂታል ብር ከመደበኛው የወረቀት ብር ጋር እኩል ዋጋ ኖሮት እንደ ተጨማሪ አማራጭ የሚያገለግል መሆኑ የተገለጸ ሲሆን በብሔራዊ ባንክ ዋስትና የሚሰጠው የኤሌክትሮኒክስ መገበያያ ይሆናል ተብሏል። ባንኩ በጥናቱ የሳይበር ደህንነት፣ የግል መረጃ ጥበቃና ለዲጂታል ክፍያ የሚያስፈልጉ የህግ ማዕቀፎችን ማዘጋጀት ትኩረት የሚሰጣቸው ቀዳሚዎቹ ጉዳዮች መሆናቸው ተመላክቷል። ብሔራዊ ባንክ በዲጂታል ክፍያ በኩልም ጠንካራ ስራ በመስራት ላይ የሚገኝ መሆኑን ያሳወቀው። የኢትዮጵያ ንግድ ባንክ በበኩሉ በ9 ወራት በዲጂታል ባንኪንግ ከ15 ትሪሊዮን ብር በላይ ግብይት መፈጸሙን አስታውቋል። የቪዛ ካርድ ተጠቃሚዎች ቁጥር 15 ሚሊዮን መድረሱንና በበጀት ዓመቱ 9 ወራት በዲጂታል ባንኪንግ ብቻ ከ15 ትሪሊዮን ብር በላይ ግብይት መፈጸሙን የኢትዮጵያ ንግድ ባንክ አስታውቋል። የባንኩ የዲጂታል ባንኪንግ ምክትል ፕሬዝዳንት አቶ ሚደቅሳ ቶሎሳ የባንኩ የክፍያ ተጠቃሚዎች ቁጥርና የሚፈጸሙ ግብይቶች መጠን ከጊዜ ወደ ጊዜ እያደገ መምጣቱን ገልጸዋል። በቪዛ ካርድ የሚጠቀሙ ደንበኞች ቁጥር 15 ሚሊዮን መድረሱን፣ እነዚህን ካርዶችና ኤቲኤሞች በመጠቀም 455 ቢሊዮን ብር ግብይት መፈጸሙን ተናግረዋል። በተመሳሳይ ወቅት ከ37.5 ቢሊዮን ብር በላይ የሚሆን ግብይት በፖስ ማሽን አማካኝነት መፈጸሙን ጠቁመዋል። ባለፈው በጀት ዓመት የዲጂታል ግብይቱ 13 ትሪሊዮን ብር እንደነበረ አስታውሰው ዘንድሮ ግን በበጀት ዓመቱ መጨረሻ 17 ትሪሊዮን ብር ለማድረስ መታቀዱን አቶ ሚደቅሳ አስረድተዋል። በሚቀጥለው አንድ ወር ጊዜ ውስጥ ይሳካል ተብሎ እንደሚጠበቅም ነው ያስረዱት። የቴሌኮም የፊንቴክ ኩባንያዎችና ሌሎች ባንኮችን ጨምሮ ባለፈው ዓመት በዲጂታል ከተደረገው 17 ትሪሊዮን ብር ግብይት ውስጥ ንግድ ባንክ 13 ትሪሊዮን ብር ወይም 73 በመቶ ድርሻ እንደነበረው አውስተዋል። ከዚህ ባሻገር ባለፈው ዓመት የተፈጸመው ግብይት አሃዝ 2 ቢሊዮን መሆኑን፣ በተያዘው በጀት ዓመት 9 ወራት ብቻ የተፈጸመው ግን 2.4 ቢሊዮን ብር መድረሱን ተናግረዋል። በአመቱ መጨረሻ የግብይት አሃዙን ከ3 ቢሊዮን በላይ ለማድረስ ታቅዶ እየተሰራ እንደሆነም ነው የተናገሩት። ባንኩ ከ3928 በላይ አገልግሎት የሚሰጡ ኤቲኤሞች እንዳሉት የገለጹት ምክትል ፕሬዝደንቱ አዳዲስ 2000 ተገዝተው ለስራ ዝግጁ መሆናቸውንም ጠቁመዋል። ወደፊት የቪዛ ካርድ ቁጥር እየበዛ ካርዶችን የሚቀበሉ ተርሚናሎች፣ ኤቲኤሞችና ፖስ ማሽኖችን በቁጥር እንዲበዙ እየተደረገ መሆኑን ገልጸዋል። በተመሳሳይ የሞባይል የኢንተርኔት እና የሲቢኢ ብር ባንኪንግ በአጠቃላይ በዲጂታል ባንኪንግ እየተሰራ ያለው ስራ ከፍተኛ የሚባል እንደሆነ ነው ያስረዱት። ከዚሁ ጎን ለጎን ግን በዲጂታል ማጭበርበር ከ1.3 ቢሊዮን ብር በላይ ኪሳራ መድረሱን የኢትዮጵያ ብሔራዊ ባንክ በዚሁ ጊዜ ይፋ አድርጓል። በሰባተኛው ጠቅላላ ምርጫ መንግስት ለመመስረት የሚያስችለውን ድምጽ ካገኘ የብር ኖቶችን በሀገር ውስጥ በማተም ለገንዘብ ማተሚያ የሚወጣውን የውጭ ምንዛሪ ከማስቀረትም ባለፈ የሉዓላዊነት ጉዳይ መሆኑን የገለጸው ኢዜማ የኢትዮጵያን ብሔራዊ ጥቅም ለማስከበርና አማራጭ የባህር በርን ለማግኘት
በትኩረት እንደሚሰራም አስታውቀዋል። ከገንዘብ ኖት ጋር በተያያዘ ብልጽግናን ጀምሮ ሌሎች ፓርቲዎች ያላቸውን አቋም በይፋ አልገለጹም።